ብያለሁ ወራማ ተሳሳትኩኝ። እና ክብራችሁ እናንተ ባላችሁበት መድረክ እኔ ልጃችሁ ማውራት ባይፈቀድም ከትንሹ ተምሬ ነው የቆምኩት። እኛ ፊት ካወራ እኔ እናንተ ፊት አወራለሁ። ደሴ በጣም የምወደው ህዝብ ማከብረው ህዝብ እኔም በእናት በአባቴ እናት ወገን እናንተው ዘንድ መሰረት ያለኝ ወንድማችሁ ነው ዛሬ የተሰየምኩት እና ከእናንተው ወደ እናንተው ነው የመጣሁት። ብዙ ጊዜ እንዳለመታደሉ መድረክ ላይ ሰውን አድክሞ መጨረሻ ይሰጡኛል ማለት ነው። አንድ ያስታውሳል መዲና ላይ ምን ዳዕዋ ተባለና ኡስታዝ በድሯል ኡስታዝ አቡክራለን ያለ ከዛ ማን ያድርግ ሲባል በሁሩፍ الحجاء መለዳል አቡክር ያው ሐምዛ ነው የመጀመሪያ ነው እኔ ይሰጠኛል ይስጠብቅ በድሩ ደግሞ ባለው ለካ እሱ ሁለተኛ ነው እኔ ማን ነው ያ ላይ ለካ መጨረሻ ተሰጠውና እንግዲህ ነው የሚያደርጉ ለሁሉም ጥሩ ኺታም አላህ ያድርግልን። ሙቀት አለ ድካም አለ። እስኪ ቁሙልኛል አብዱላህ ብን ዑመር አላሁ አክበር አላሁ አክበር ኢብኑ ዑመር እና አቡ ሁረይራ በእነዚህ 10 ቀናቶች መርካቶ ውስጥ ይወጡና ህዝቡን ተክቢራ ይላሉ። ህዝቡ በጀማ ተክቢራ ይል ነበር። አላሁ አክበር አላሁ አክበር አላሁ አክበር ወንድሜ ከማን ቅድም እጅ ተያይዘው ነው ቃል መግባት ያለባቸው ብለው እስኪ ተያዙ። አንድነታችን እንጠብቅ። ወጣት ማህበሩና ወጣቱን ልናግዝ በአላህ ስም ቃል እንገባለን። የሙስሊሙን አንድነት እንጠብቃለን። ለሀገር ሰላምና ደህንነት ግንባር ቀደም እንገኛለን። አላሁ አክበር አላሁ አክበር አላሁ አክበር ወሊላሂ አልሐምድ። ደሴ እንደገባው አቀባበላችሁን ሳይ መስተንግዳችሁን ሳይ እንኳን አልቀረም አንተ ከዛም የዛ ሼህ ቂሷ ትዝ ብሎኝ ማታ እየነገርኳቸው ነበር። ሼህየው ይጥራለን እንዳሏቸው አረን ያለንም ለምን ነው አባብለው ወሰዷቸዋል። እንደገቡ ምግቡ ቀረበ። በዚህ ቀይ ወጡ ነው አንጫው በዚያ አለ ጥብሱ ፊት ለፊት ነው ቲምሩ ይጉድ ነው ቀመስ አረጉና መሀል ላይ ይላሉ። ሸቆቹ ምን ነካችሁ መሀል ላይ ይባትታሉ ሳሏቸው የቀረው መስሎ እኔ በፕሮግራሙ መሀል ትንሽ ደንገር እያልኩ ነበር። ማን እናንተ መሀል ተሰየኝ እቺ ቂሷ ስነግረው ወንድሜ ሼህ አብዱልአዚዝ ሌላ ቂሷ ላይ ጨምራለሁ እና ሙተስ የሆነ ሰደር ነገር ማታ ያጫወተን ነበር። አንዱም እንደዚሁ ተጠሩና ተለምነው ገቡ። ሲገቡ ምግቡ ለጉድ እንደቀደም ገንፎ የሚወዱ ሰው ነበር። ከዛ መብላት ጀመሩ። አልጠገሙ ይበላሉ። ጓደኛቸውን ጠሩትና እስኪ ደበስ አድርገኝ አለው እንዴ አልቀረም አለው እስኪ እና እናንተ መሀል መገኘት እጅግ መታደል። በጣም እናከብራቸው ዑለሞች። የዛሬ 16-17 ዓመት ነው ደሴ የመጣሁት። የዛሬ 16-17 ዓመት አካባቢ አባታችን ሼህ አባባ ሻህለም አስታውሳለሁ። አረብ ገንዳ መስጂድ መግሪብ እስከ ኢሻ እሳቸው እዛ ቁጭ ብለው ለልጃቸው መድረክ ለቀው እንደ ቁጭ ብለው ሲያዳምጡ ከዛም ሸዋበር መስጂድ ሼኻችን ሼህ አቁት ጋህነ እሳቸውን ጋር ዳዕዋ አድርገን ያን የተለየው ህዝብ ምናፍቀው አላህ በወሰነው ቀን በወሰነው ጊዜ ثم جئت على قدر يا موسى ዛሬ አላህ ስፖት እናንተ ማለት ተሰየማለሁ። አልহামዱሊላህ ረቢል ዓለሚን። ለወጣቱ አንድ ለተወሲያ ነበር ባለችን አጭር ጊዜ የመጀመሪያው ወሲያ ነብዩ አለይሂ ሰላቱ ወሰላም የሰጡን ወሲያ ይሆናል። እተቂላህ ሐይቱማ ኩንት። በየትኛው የህይወት ዘይቤያችን ላይ ጥንቁቆች አላህን የምንፈራ አላህን የምንከታተል በጨለማ ማናምፀው ሞባይል ይዘን ቢሮ ስንቀመጥ ካፌ ስንሆን ማንተላለፈው ጌታ ነው አላህ ማለት هو أهل التقوى وأهل المغفرة هو أهل أن يتقى يتنققوا بيገባ አላህ
በየትኛውም የህይወት ጉዟችሁ ተቅዋን መላበስ እናድርግ። በተለይ አሁን የተፈተንበት ፈተና ድሮ ሐራም ለመስራት ሐራም ለማየት ከቤት መውጣት ግዴታ። አሁን የዓለም ሐራሞች ሞባይል ላይ እጅግ ፊልተር የተሰሩ ሴቶችን ብታይበት ሞባይል እጅ ላይ በእውነት ብታያት ማትስብ ሴት እዛ ከነ ፊልተሯ መጣለች። ይሄም ማለት ትችላለህ ወይ? ነቢዩ አለይሂ ሰላቱ ወሰላም እንደዚህ በጓሮ ገብተው ሞባይሏን ይዘው ጨለማን ተገናንገው የሚያምፁ ሰዎችን ከባድ ዛቻ አቅርበዋል። የውመል ቂያማ ከኡመቶቹ ሰዎች ይመጣሉ። ተውባን ያለው ሐዲስ ነው፣ ሳሂህ ነው። አጅራቸው ተራራ ይደረሰ። አላህ ግን አመድ ያደርገዋል። የአላህ መልእክተኛ ለምን ሲፍሁም ለና ግለጻቸው እስኪ እነሱም አንዳንድ እንደምትሰብት እንደናንተ ከሌሊቱ ይሰግዳሉ። ግን ኢዛ ፈለው ቢመሐሪሚላህ እንተሐቁ እነሱና አላህ ብቻ ሲሆን ቢሮአቸው ስለብቻ ካፌው ስለብቻ ጨለማን ተገና አድርገው ቀይዋን መስመር ይቻላል። አልኸልወቱ ኻፊደቱ ራፊዓ ይባላል። ብቻህን ስትሆን ነው ተቅዋ የሚታየው። አደባባይ ማግኘት ሳለ ሰው እንዳይታዘብ እኮ ዝም ብለህ አንተና አላህ ብቻ ስትሆን ኸልዋ ለብቻ ሞባይል ጋር የምታሳልፍበት ወቅት ከፍ የምታደርገው እሷ ነች፣ የምትጥልህ እሷ ወይ ላይ ያስፈነጥራል ወይ ወደ ወደ ይተጠበታል። አልኸልወቱ ኻፊደቱ ራፊዓ አላህን ደግሞ ለብቻ ሆነ አስታውሰው ካለቀስ አርሽ ከሚጠለሉት ሰዎች ነው። ወረጁሉን ዘከረ አላህ ኻሊያን ፈፋደት ዐይናሁ ብቻውን ነው አላህን አስታውሱ ባዎቹ ወረዱ አርሽ ጥላ ስር የሚጠለሉት ወጣቶች የመጀመሪያው ሲያይ የድብቅ ወንጀል በተለይ ሰው ይፈራል። የድብቅ ወንጀል ሞባይል ጋር ያለ ወንጀል፣ የፖርኖግራፊ ወንጀል፣ የፊልም ወንጀሎች፣ የቲክቶክ ወንጀሎች ሰውን ያጠፋው እሱ። የስነ ምግብ ሳይንቲስቶች ሰው ፍሪጁን ይመስላል። ፍሪጅን ነው አንተ የምትመስለው ሳይ አበላልህን ይነግረኛል። ሰውነት ማለት ነው። ግልጽ ነው። ሰው ሞሰቡን ነው የሚመስለው። ኢማንህ ደግሞ በዚህ ሰዓት ሞባይልህን ይመስላል። ፌስቡክ ጋር ገባ እነማን ነው ላይክ ያደረገ? ቲክቶክ ላይ እነማን ነው ፎሎ የምታደርጋቸው? 30 ደቂቃ ገብተህ ኢማንህን አንጥፈው ትወጣለህ። ያኔ ቁርአን አልገባኝ አለ ትላለህ፣ ሒፍዙ ጠና ትላለህ፣ ተሐጁድ ይከብዳል፣ ቀንጹም ይከብዳል። እጃችን ላይ ያለው ፈንጅ ነው። ስንቱ ፔጅ መጥቶ ብሎክ አድርጋ ቲክቶክ ላይ ስንቱን መርጠ ዲሊት አድርጋ። እተቁላህ ሐይቱማ ተቅዋ የሚመዘንበት ቦታ እጃችን ላይ አለ። የዓለም ህዝብ የዓለም ፋሕሻ እጃችን ላይ አለ። አሁን ደግሞ ዴታ ይሞላል ያመታል። ለልብ ነው ቻርጅ ካልዘጋ እንደ ልብ ነው ማመጽ። እተቁላህ ሐይቱማ በተለይ ከልዋ ስኖር ለብቻችን ስኖር እኛ መገንባት የሚፈለገው ወጣት እንቁቅ ወጣት አላህ የሚፈራ የሰው ሐቅ የሚፈራ የሰው ዒርድ የሚፈራ የሰው ገንዘብ የማይነካ ተደውሎለት ተሳስተሃል ያሏል ሰው እኮ ይሄው ባመት ነው የመክፈያ ጊዜው ደረሰና ደወለልኝ እንደው ዘገየውብን አለ ቢባል ስልክ አንስቶ ተሳስተሃል ያችሁ ተቅዋ የት ነው ያለው? የመጀመሪያ ወሲያዬ ለወጣቶች አላህን ቤት ነው የህይወት እርከናችን እንፍራው እንጠንቀቅ። አንድ እሱ። ሁለተኛው ወሲያዬ ፕሮአክቲቭነስ እንለዋለን። ትኩና ተንቀሳቃሽ ወጣት እንፈልጋለን። የለውጥ ቀንዲል የሆነ ቼንጅ ካታሊስት የሆነ ለለውጥ የተነሳ ማህበረሰቡ ዘንድ የሚያየው ነገር ማይመቸው ሀገሩ ላይ መስጊዱ ላይ የሚያየው ነገር ለመለወጥ የሚነሳ አሻራውን ለማስቀመጥ የሚነሳ ወጣት እንሻለን። ንግዱ ላይ ቀድሞ ተሳታፊ፣ ዲኑ ላይ ቀድመ የምታገኘው፣ ፖለቲካው ላይ አወል ሶፍ የምታገኘው፣ በሀገር ልማት ላይ በዲኑ ተሳትፎ ላይ ግንባር ቀደም የሆነ ንቁ ወጣት። ቁርአን ላይ ሱረቱል ካህፍ አስተውላችኋል? ሙሳና ኸዲር ጉዞ ሲያደርጉ አላህ አንድ ቃል ተጠቅሟል። ቃል ብዙ ብሎ አልመረጠም። ፈንጠለቃ ሙሳና ኸዲር ከመሸያ ማለት ይችላል፣ ከሳራ ማለት ይችላል።
ፈዛሃባ ማለት ይችላል። ለምን ፈንጠለቃ ተጠቀማ እንጥላቅ የሚባለው መስፈንጠር ጋር ይያያል። ከባድ ወኔን የያዘ ነው። ሐታ አብሉገ መጅመዐ አልበሕረይን አው አምዲየ ሑቁበን ሑቁብ ማለት ዓመታት ማለት ነው። ይህን ወኔ ይዘው ነው ሙሳ የተነሱ። ፈንጠለቃ በሕይወታችሁ ላይ ደላቅ ይፈልጋል። ረፍት የለም። ታታሪ ወጣት ንግዱ ላይ አክቲቭ የሆነ ወጣት ይፈልጋል። ደሴ የነጋዴ ሀገር ትባላለች። እዛው ላይ ናችሁ ነው። እንዴት ናችሁ? ነጋዴ ከሆናችሁ የሰይድና ዑስማንን ምክር ይስጣል። ግን በእስልምና ታሪክ ዋናው መልቲ ቢሊየነር የሚባል ዑስማን ብን አፋን ነው። ትናንት መስጊድ አረብ ገንዳ ላይ አንስተን ሀብታቸው ተገምቷል። እሳቸውና የአብዱራህማን ብን ዐውፍ ስንት ነው የደረሰ? የዑስማን ብን አፋን ስንት ነው? 600 ቢሊዮን ዶላር። እኔ ጋር ናችሁ። በዘመኑ ሀብታም የሚባለው ፌክ ሀብታም ነው። ኤልያን መስክ 334 ቢሊዮን ደርሻለሁ ብሎ ዑስማን ስትል ሀብት አላቸው። ግን ደግሞ ነጋዴም ብቻ አይደለም። ይህም ብር ለኸይር ዓላማ የሚያውሉ ቁርአን ሲቀሩ ሲያለቅሱ የሚያድሩ ቀብር ሲያዩ አይናቸው ቢፈስ በእንባ ከሊፋ የነበሩ ሰደቃ በማውጣት የሚያስደነግጡ እኛን አይደለም ነቢዩን ዓለይሂ ሰላም ወርቁን እጃቸው ላይ አንስተው ነቢዩ ማ ضر ዑስማን ማ ፈዐለ በዐደ ልየውም ከዚህ በኋላ ዑስማን ያረገውም ቢያረግ ምንም ነገር አይጎዳውም የተባለለት ሰይድና ዑስማን የንግድ መርህ አላቸው። ልንገራችሁ፣ 5 ነጋዴዎች አሉ። ንግድ እንዴት ስኬታማ ሆናችሁ አላቸው። 5 መንገድ አለኝ። የመጀመሪያው ኡዓልጅ ንግድ ውስጥ ስንክሳር ይገጥማል። ችግር አለ፣ ኪሳራ አለ፣ ያላሰብከው ነገር ይገባል። ኡዓልጅ እሱን ለመፍታት እጥራለሁ። አያልፉት። የገዛው መሬት ልትቀማ ትችላለህ። መዘጋጃ እንዳትቀር። ያመጣው ቃል አልወጣም ጉምሩክ ልፋበት እሱ ላይ። ቼክ የሰጣችሁ አልመለሱ ድክምበት እሱ ላይ። ኡዓልጅ ችግሩን ለመፍታት እዛው ላይ እንፈራፈራለሁ። ሰጠህ መቅረት የለብን። ሁለተኛው ወኡነሚ ያገኘውትን ትርፍ ሀብት ይገባል። ንግዱ ሀብት ሲመጣ ብዙ ሰው ሲሸወር ታያላችሁ። ልክ ጥሩ ትርፍ እንዳገኘ ጥሩ መኪና ነው ዘሎ የሚገዛ አሁን ጥሩ ቤት እሳቸው የሚያስፈልገኝን አነሳና ወኡነሚ ሪኢንቨስት አደርገዋል። እሱ ነው ማስፋፋበት። ንግድ ብር ይፈልጋል። ንግዱ አሁንም ብር ካሁንም ብር እያደገ መሄደው በዚህ። ሶስተኛው ላአስደሪ ሪብሐን ትርፍን አሳንሻለሁ። አንድ ብር ነው ይሄ እዚህ ቃል 10 ብር ነው አይደለም። ማገላበጥን ነው የሚያመጣው። ሰይድና ስታገላብጥ ይላሉ የዘመኑ ኢኮኖሚስት። አንደኛ ኦልድ ስቶክ አወጣ። በገዛህበት እንኳን ብትሸጠው 3 ወር የተቀመጠ ዕቃ አውጥታራክ። ይሄ ትርፍ ነው። ሁለተኛ አዲስ ገዥን ፈጠረ። እርሱ በርካሽ የሚሸጥ ይባላል። ንግድን በማገላበጥ የማትረፍ ሳይንስ ነው። ሰይድና ዑስማን ከፍ ያደርጋል። ላአስደሪ ሪብሐን ትንሽም አገኙ ሽጠው ሌላ ያስመጣል። አራተኛ ወላ አሽተሪ ሸይኸን ሼኽ አልገዛም። ሼኽ ሲሉ ምን ማለታቸው? ንግዱ ውስጥ ላይ ተሽጦ ገበያው ላይ ተገላብጦ ጥግ የደረሳለ ክላይማክሱ ላይ ትርፍ የሌለበት እሱን አልገዛውም። ቀድሞ ገና ያለውን ይገዙትና ጠጋግነው ታስተካክለው ትርፉን ዳብል አድርገው ይሸጡ። ላ አሽተሪ ሸይኸን ብዙ ካላችኋል ሰው ነግዶ ንግዱ የበቃው ነገር ነው ይገዛል። መቼም አይሸጠው ይሄ ነው። ወጣቶች እየወሰዳችሁ ነው። ሰይድና ዑስማን አምስተኛው የመጨረሻቸው ምን ይላሉ? ወአጅዐሉ الرأس رأسين አንድን አሴት ከሁለት ከፍለዋል። ከተቻለ ከ3 ለምሳሌ አንድ መሬት 200 ሚሊዮን ብር ተባለ። ስንት ሺህ ካሬ? 4000 እሳቸው 200 ሚሊዮኑን አይገዙት። ባለ 2000 በ100 ሚሊዮን ይገዛል። ገብታችኋል? ለምን? አንደኛው መሬት ችግር ሊገጥመው ይችላል። ትንሽ ሪል ስቴት ሊበዛ ካየኔ ማለውና አውቀዋለሁ። አንዳንድ መሬት ገዝተህ ልትገነባ ስትቆፍር ወራሾች ይመጣሉ። ገዝተዋል ፍርድ ቤት ስትሟገት አመት አይሰራም። ይሄ ሌላኛው ስትቆፍረው የመሬት ችግር ይገጥመዋል። ውሃ ምናምን ይወጣዋል። አፈር
አፈሩ ጥሩ ላይሆን ይችላል። ሶስተኛው መንግስት ይሄን አካሄድ እዚህ ፈልገነዋል ይላል። ዋና ሀብትህን ጥለህ ሆነ ቆምክ ማለት ወአጅዐሉ ረእሰይ ኢኮኖሚስቶች ታዲያ ሰይድና ዑስማንን ይዘው ምን አሉ? ዶንት ፑት ኦል ዩር ኤግስ ኢን ዋን ባስኬት። እንቁላልህን ሁሉ አንድ ባስኬት አታርግ አሉ ፈረንጆች ናቸው። ሰሃቦች ሲባሉ እንዴት የተረዳ ናቸው አላወቅናቸው። የሚገርም አቅል እኮ ነው አላህ ይሰጣቸው። ረሱል እኮ በሚገርም ሁኔታ ያነጿቸው ሰለላሁ ዐለይሂ ወሰለም። አክቲቮች እኮ ነው ንግዱን የሚተነትኑ፣ ፖለቲካውን የሚተነትኑ፣ ዲኑን የሚተነትኑ፣ የሌሊት አልቃሾች፣ የቀን ዘማቾች ሰሃበቱ ረሱልላህ ሰለላሁ ዐለይሂ ወሰለም። ወሲየት ሊሸባብ ፈንጠለቃ አክቲቭ ንግዱ ላይ፣ ፖለቲካው አክቲቭ ላይ፣ ዒልሙ ላይ፣ መሻይኾች ችግር ላይ ወድቆ የሚረከብ ይሄ ወጣት ለዚህ ይፈልገዋል። ሶስተኛ ሰዓት እንዳለው ሶስተኛ ይሄ ወጣት ንቁ አክቲቭ ሻርፕ እንዲሆን ይፈልገዋል። ቅድም ብያለሁ፣ የሰሃባው ትውልድ በጣም አራዶች፣ ፖለቲካውን የተረዱ ዱርዬ ማታላቸው ነበር። እዛ ሰይድና ዑመር ወርቃማ ንግግር አላቸዋል። ለስቱ ፊበል ወለ ፊቡ ያፍደር እኔ ዱርዬና አጭበርባሪ አይደለም፣ ዱርዬ ግን አያታለኝም። ሙስሊም ማለት ነው። ግልጽ ነው። አንዳንዴ ከአንዳንድ ሰዎች ጋር ስናወራ ኡስታዝ አራዳ ነሽ ይላል። ድሮስ እኛ የተባውን አንተ ይገባል። ሙስሊም ማለት አራዳ ነው፣ አክቲቭ ነው። ግን አላህ ስለሚፈራ አያታልም፣ አያጭበረብርም። ግን አትሸውደው። እሱ ማያውቀው ነገር አንተ ሙስሊም አራዳ አክቲቭ። ጀግና አሊ ጀግና ናቸው የሚታወቁ እነዚህ የሚሰማይትን ሃይድራ ማለት ጀግና ናቸው በጦር ግን ጀግና ብቻ አይደሉም፣ አራዳም ነበሩ። ጦር ሜዳ አንዴ አንዱ እየፎከረ መጣ። ግዝፈቱ ሲያዩት ሌላ ነው፣ ሰይፍ አመዛዘዙ ሌላ ነው። ፊት ለፊት ተጠጋቸው። አሁን ይሄን ፍልሚያ ያዋጣል፣ ቴክኒክ ተጠቀሙ። ተቀባረራለን ታዲያሳ ብቻ ናት መጣ ማስከተለ ነው አሉ። ዞር ሲል አንገቱ ተቀበረ። ሙስሊም አራዳ አክቲቭ ስማርት፣ ፖለቲካው የሚገባው፣ ንግዱ የሚገባው፣ ማህበራዊ ህይወቱ የሚገባው፣ የልጆች አስተዳደር የሚገባው፣ የወጣቱ የፖለቲካ ክስተት የሚገባው፣ የዓለምን ፖለቲካ የሚያነብ ሙስሊም ወጣት ትውልድ ከእናንተ ኢንሻአላህ። ወጣቶች አንድ በጣም እርድና ያስደነቀኝ ሰሃባ ነብዩ አለይሂ ሰላም ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም የመሰብሰባችን ምንጭ መሰረት ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አቡ ራፊዕ የሚባል አንድ ይሁዳ ቅድም ብሎታል። ክርስቲያኖቹ ለኛ ለወዳጅነት የቀረቡ ናቸው። የነዛ ጠላተኝነት ደግሞ ይበዛል። እሳቸው ነብዩ ነው ከአረቡ መላኩ ይሁዶቹ ጠሉ፣ ያቋቸዋል። ለማን ያዕሪፉን አብና ልጅ የምታውቀውና ነብዩን ያውቁታል። ሰላም ግን ከኛ አይደለም አሉ፣ ከበኒ እስራኤል አይደለም አንፈልገው። እቺ ብቻ ነው ተባለ። አላህ እንዴት ከአረብ ይልካል? የነብያት ፍሰት የነበረው እስከ ነብዩላህ ኢሳ በእኛ መስመር ነው፣ በእኛ ዘር ነው። እንዴት ከአረብ ተመረጠ? ይልቋቸው። አቡ ራፊዕ ጥርስ ነከሰባቸው። ሀብታም ነው፣ የራሱ መኖሪያ ቤተ መንግስት ያለው ነው፣ ገጣሚ ነው። ከቁረይሾች ጋር ሆኖ ነብዩን ለማጥቃት ያልቆፈረው ድንጋይ የለም። ገጣሚ አድርጎ ያሰድባቸዋል፣ የሚዲያ ዘመቻ ይከፍትባቸዋል። ቁረይሾቹ አሕዛብ ላይ ሲዘምቱ አብሮ ያዘመተው አንዱ አቡ ራፊዕ ነው። እቅድ አብሮ በጣም አስቸጋሪ። ሰሃቦቹ ጋር በተሰበሰቡበት አንድ ቃል ተናገሩ። መለና አቡ ራፊዕ፣ አቡ ራፊዕ ማን ነው ያስታስልኝ? አብዱላህ ብን አቲቅ። ትናንትና ማታ ማንን አንስተናሳ? አብዱላህ ማናለታ ብን ሳስተናራ። ዛሬ ደግሞ ማን ነው? ብን አቲቅ ተወዳጅ ነብዩ፣ የአላህ መልእክተኛ፣ በዚህ ኃላፊነት ያለው ግለሰብ፣ ያ ደግሞ ቤተ መንግስት ያለው አጥሩ የሚጠበቅ ባለሀብት የተከበረ በጨለማ ተጓዝኩና እሱ ደረሱ። ረዥም ርቀት ነው። እንደሌሊት
ቤት ደርሰው ከዛም ተረከተውና ቤተ መንግስቱ እንዴት እንደሚከፈት ማጥናት ጀመረ። ጠዋትና ማታ ብቻ የአቡራፊ ቤተ መንግስት የሚከፈቱ ልብ በሉ። ጠዋት ላይ እረኞቹ ሲወጡ ከብቶቹ ግመሎቹን ይዘው ማታ ሲመለሱ ሁለት አማራጭ ጠዋት ላይ እየወጣ መግባታቸው ሲገቡ ጠበቋል። ሲገቡም ዘበኛው አጠባበቁ ከባድ ነበር። መግባታቸው ጠበቁ ለሊ ድንገት ዘበኛው በር ከፍቶ አላህ ተደረዘ ነው ለካ አህያ ጠፋቸው። በጨለማ ኩራዝ ይዘው ወጡና ሲያፈላልጉ እንደምንም አገኙ። አጡት መሰለኝ ቡኻሪ ላይ ያለ ሐዲስ ነው። ተመለሱ። ሲገቡ በሩን ሳይዘጉት ተደርቤ ገባው። የቤቱ ይዘታቸው ሰፊ ቤተ መንግስት ነው። ብዙ ቤቶች አሉ። ዘበኛ አለ። ተደብቄ ገባውና የከብቶቹ ማደሪያ በረት ላይ ገባዋል። ተደብቄ ተመልከቱ። አንድ ግለሰብ ትክክል ሚሽን ሊወጣ ነው። ከዛ ዘበኛው ቁልፉን የት እንደሚያስቀምጥ አይገውታል። ምነው ድንገት ቢነቃብኝ ከፍቼ እንዳመጣ ቁልፏ የተቀመጠችበትን ቦታ ያዝ። ቁልፉንም እጅ አነሳው። በሩን ሄድኩና ከፈትኩት። ከዛ ወደ ቤቶቹ ሰል አቡራፊ የሚኖሩ ቤት ውስጥ ብዙ ቤቶች አሉ። ግቢው አንድ ከፍ ያሉ ቦታ ላይ እንግዶች በዝተውበታል። ይቀልዳል፣ ይሳሳቃሉ፣ ያወራሉ፣ ነቢዩን ይጎነትላሉ ሰለላሁ ዐለይሂ ወሰለም። ወሬያቸው ይሄ። ከዛም ሄድኩና የሌሎችን ቤቶችን ከውጭ ቆለፍኳል። ከዛም አቡራፊ እስኪተኛ ጠበቁ። ሲጫወቱ የቆጡት ጓደኞቹ እንግዶቹ በያልጋቸው መብራቱ ሲጠፋኝ ወጣው። እየከፈትኩ ገባውና ከውስጥ ቆልፈዋል። ድንገት ቢነቃ እንደሆነ እሱ ራሱ ሊሰዋ ነው። አሁን ቆለፍ የአቡራፊ ምኝታ ጨለማ ሀጀር ረዲየላሁ ተዓላ አንሁ ምን ይላል? አይን ራሱ በጨለማ ያይ ትራኮማ ነበረበት። ጨለማ ራሱ እና ጨለማ የሚያስቸግረው ሰው አለ። ብርሃን እይታው ራሱ እሱ ነበር። ከፍቼ ገባውና አቡራፊ የት ላግኝ ጠራው። አቡራፊ አለ አጣጨው ለማው ማን ነው ብሎ ጮኸ። በድምፁ በኩል ሄድኩና ሰይፌን አዘንኩ። ጮኸ። የሞተ መስሎኝ ወደ በሩ ሲጠጋ ሲያቃስት ሰማሁ። ጮኸ። ከዛ ትንሽ ተረጋጋው። ውጭ እንዳልመጡ ሳል የት ላግኘው አቅጣጫው ጠፋ። እዚህ ጋር ተመልከቱ። ውርድና ቅድም ሰው መስሎ ጠራ፣ አሁን ሚያድነው መስሎ ጠራው። ማን አገኘ አቡራፊ አይነት ብሎ ማለት ነው። ልብ በል እዚህ ጋር ብቻ አንድ አርቲስት ቢኖር ነው ይከረክራል። ግዝረ እንዴት አርቲስቲክ እንዳደረገው ተመልከቱ። እሱ ደግሞ አቡራፊ ሊያድነው የመጣ ዘበኛ መስሎ የሆነ ሰው ነው በጨለማ ይመጣኛል። አሁን ተከትዬ ድምፁ መጣው። አሁን ጎድቻዋለሁ፣ አልሞተም። ስር መለስ ሶስተኛ እንዴት ላግኝ ሰጣ። አሁን ድምፄን ቀየርኩ። እንዴት ቀይሮት ይሆን አናውቅም፣ ግን ያንን አሳምኖታል። አቡራፊ አጥቶኝ አውጥቶ አለው። ማን ነው የሆነ ሰው መጣይ ማን ነው ማቀሃል? ተከተልኩትና አሳረፍኩበት። ሰይፌን ደረቱ የሰጠው ሰጥ ማለት ሳይ ከፍቼ በሮቹን መውጣት ሲጀምር ህዝቡ ተነስቷል። እዛ ቤት ውስጥ እሱ እየተጮኸ ነው። ማን ገብቷል? ረብሻ ውስጥ ናቸው። በሩን ከፍቼ ወደ ውጭ ወጣው። አልደረሱብኝም። ዘሎ አጥሩን ሲወርድ ጨለማ አይኑን ያሟል ብያቸዋል። እግሩ ተሰበረ። እግሩን አሰረና ወደ መጡት አቦት ሰሃባዎቹ ገደልከው ወደ ነብዩ እንሄዳለን ሰለላሁ ዐለይሂ ወሰለም። አይ እኔ ጠዋት ሞት ሙሰሳ ማለት ነው። እናንተ ህዝቡ ደርስባችኋል። እግሩን አስሮ በጥምጣሙ የተሰበረውን ጠዋት ድረስ በይጠበቅ። የአረቡ ባህል ታዋቂ ሰው ሲሞት ጠዋት ላይ ከላይ ጫፍ ላይ ቤቱ ተወጥቶ ሀዘን ይባላል። ጠዋትን ጠበቁ። ይመርዶ ተነገረ። የሂጃዙ ባለ ሀብት አቡራፊ ታላቁ ሰው ዛሬ ተገደለ ብለው አልሐምዱሊላህ ብዙ ይወር ነብዩ ሰሃባ ሲባል የማይደረስባቸው ጥፎች ናቸው። ተቅዮች፣ አራዶች ነቢዩና ረሱል ሰራሰ የሚወዱ ፊዳ ለመሆኔ ለዚህ ዲን የተሰዉ ሰሃባ ማለት አይደረስበት ጥግ እንዲያይቷቸው ነው አላህ ረዲየላሁ ዐንሁ ያላቸው ወድጃቸው።
ወጣቶች ወስያይ በመጨረሻው ወስያይ ዘኪ አክቲቭ አራዶች ፖለቲካው የሚገባችሁ ፖለቲካ ሲባል ምናምን የሚካንጨት ነው እያለ ማነው ነጅመዲን አርበካለሁ ፖለቲካ የሚጸየፉ ሙስሊሞች እነሱን በሚጸየፉ ፖለቲከኞች ይመራሉ። አንዲት መሬት ታስፈቅድ 30 ጊዜ የምትመላለስ ማለት ሰው የለም። ሁሉ ጋር ምትታሳ ንግዱ ጋር አለ፣ ዒልሙ ጋር አለ፣ ዳዕዋው ጋር አለ፣ ፖለቲካው ጋር አለ። እንደፈን በሆኑ ዘንድ ወስያዬ ነው። ባረከላህ ባረከላህ ሰሉ ዐላ ረሱሊላህ ሰሉ ዐላ ኸይሪ ኸልቂላህ اللهم صل وسلم وبارك على سيدنا محمد። አራተኛና የመጨረሻ ወስያ አንድ ሙየስር ዘመኑ ትንሽ ፈታኝ ነው። ንግዱ ፈታኝ ነው። ቴክኖሎጂው ፈታኝ ነው። ፖለቲካው አሰራር ፈታኝ ነው። ለማህበረሰቡ አግራሪዎችን ሸሪዓው በፈቀደው ስፋት ውስጥ እናታችን አይሻ ረዲየላሁ ተዓላ አንሁ እንደምትለው ነብዩ አለይሂ ሰላቱ ወሰላም ሁለት አማራጭ ተቀረበላቸው ገሩን ነበር የሚወስዱት ይባላል። ለምናት የተወጠሩት ለዚህ ማህበረሰብ ዲኑን እንዲወድ እስልምና እንዲናፍቀው ማገራራት ማጥለል ራስ ላይ አጥብቅ። አሁን ምን ለያየው በዚህ ራስ ላይ ሸድ ሌላው ብዙ ሊከሰደደው ይችላል። ለአንተ ታጁድ መቆም ዋጅብ፣ ለአንተ በቀን ቢያንስ መጣት ዋጅብ፣ ቢያንስ ለኛ ዋጅብ። ሌላው ግን ግማሽን ተቀራ ሶስቱን አንድ ተቀራ ተተዋዋለ እንዳቁም ይፍሰስ እንደ ኢማም ታሪክ ሰዛ ታጥብቅበት። አንዱ ወደ ኢማም አህመድ መጣ። አስቸኳይ ፈትዋ ፈልጎ ነበር። ፈትዋ ጠየቃቸው። አይበቃም ማለት በጣም ፈልጎት ነበር። ይበቃል እንዴ ተክዞ ወጥቶ ሲሄድ ያ ሀዛ ተዓላ አጠበቅኩት እንዴ አለ። አዎ ገሌ ሸህ ጋር እኔ ባንዱ ተቃራኒ ፈትዋ ይሰጣል። ባልልኛል እዛ ተማማ እንዳደረው እሺ መጥቶ ጠየቀ። ፎቶግራፊ ይበቃል አለ። ያንተ አቋም አይበቃም ነው። ለሱ ደግሞ አስፈልጎታል ለሆነ ጉዳይ። አይ እንኳን የኔ አቋም ይችላል ግን እናንተና ሌላ አቋም አላችሁ። እስኪ እነሱ እንደጠይቅ እንላለን ነው እንላለን። ለነሱ ቆንጆ አትሽዲድ አላ ነፍስክ ምታደርገው ራስ ላይ አጥብቅ። ሌሎቹ ጋር ለቀቅ፣ ኡማው ጋር ለቀቅ፣ ወጣቱ ጋር ለቀቅ። እዚህ ያስፈልጋል። እንትናን ሙዓዝን ታሪክ ታውቃላችሁ? ሙዓዝ ብን ጀበል የነቢዩ ተወዳጅ ሰሃባ ብዙ ሱራዎችን ያፈዘ ሰሃባ ከሳቸው ጋር ይሰግድና ከነቢዩ አለይሂ ሰላቱ ሰላም ጋር ቢሻህዶ ባለበት አካባቢ ደግሞ ያሰግዳቸው። ማህበረሰቡ የነቢዩ ቅርብ ሰሃባ ስለሆነ ቁርአን ስለሚያውቅ እንዲያሰግድባቸው ይጠብቁታል። በሰፈር ያሰግድ ነበር። ሙዓዝ ሲያሰግዳቸው ልብ በሉ ወጣቶች ይሰማቸዋል። እንቶች ሲያሰግዳቸው በረጃጅም ሱራዎች ነበር በበቃ ከነዛ ውስጥ አንድ ግለሰብ አለ። የኔ ቤት ምስኪን ነው የሚውለው ጉድጓድ ውሃ እየሄደ ውሃ ይቀዳል። ውሃ የሚቀዱ ሰዎች በአረቢያው ፀሐይ አስቸጋሪ ነው። ሐጅና ዑምራ ሄዳችሁ አይታችሁታል። በዛ ፀሐይ ከጉድጓድ ውሃ ቀድቶ በግመል እርሻ እያመጣ ያጠጣሉ። ይደክመዋል ብዙ ጊዜ። ስለዚህ አስፈጽሞ መስገድ አይፈልግም። ነካ ነካ አድርጎ ቤቱ መሄድ ይፈልጋል። ሙዓዝ ደግሞ ያረዘ። ስለዚህ ምን አደረገ ይዘ ልክ ሙዓዝ የሚያሰግድ ከሆነ ለብቻው ሰግዶ ወጥቶ ይሄዳል። ለሙዓዝ ይሄ ተነገረው። ገሌ እኮ አልተከተለም አለ። አሃ ሶላት ጥሩ ይሄድ ሶላት ሲጠሩ ቢከዳቸው አልቆ አልቆራል ሙናፊቅ ነው አለ። ተፋቃን ነው ይሄ ሰው ሙናፊቅ መባሉ ሰው ወደ ማን ሄደ? ላቤቱታ ወደ ሰይዱል ኸልቅ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሙዓዝ ሶላት ያረዝምብናል። ስለዚህ ቤቴ መስገድ ጀመርኩ። አቋርጬ መሄድ ስጀምር ነው ሙናፊቅ አለኛ። ነብዩ ተቆጡ። ሙዓዝ ተጠሩት። ያ ሙዓዝ ሁሉም የተፈጠረው አለ አይ እንዲጥሎ ይሄደ ነው። አንተ ሙዓዝ በምን ነው የምታሰግዳቸው? አይ በሱረቱል በቀራ እኔ በምን ነው ማሰግዳ? እርሳቸው ያሰግዱበትን አጫጭር ሱራ ነገር
እና ለምን በረጅሙ ታሰግዳቸዋለህ? አፈታኑ አንተ ያ መሐመድ ሰዎችን በዲናቸው ተፈትናለህ እንዲወጣታ ነብዩ ያኔ ተቆጡ ይላል። ለኡማው ይህን እንዲወዱ በሽሩ ወላ ትነፍሩ ራሳችን ላይ እናት እንሸድድ የሌሊት ሶላት የቀን ጾሙ ላይ ውርዳችን ላይ እኛ ራሳችን እናጥብ ሐራም ሐላሉ ላይ ለሌላው አይፈቀረው ለኛ እንከልክ ሰው ላይ ግን ኡማው ላይ ግን ገራገሩ እርጥቡ መስመር ንፍቀት። አራተኛው ስያሜ የመጨረሻ እባካችሁ አንድነታችን መቀራረባችን እሱን እንጠብቃለን። አላህ በሰማነው እኔም እናንተ የምትቀመን ተመላልሼ ለማለት ተስፋ ይህም ፍቅር አሳይታችሁ ረጅም ጊዜ መቆየታችሁ አላህ አክብራችሁ አላህ ይወደዳችሁ። እንዲህ እንደተሰበሰብን ከነቢዩ ዓለይሂ ሰላቱ ወሰላም ጋር ፊርደውስ ውስጥ አላህ ይሰብስበን። አላህ ይወደዳችሁ። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ወበረካቱህ። አላሁ አክበር።